ስለ ልጅ አወላለድ አንድ ሰው ወደ ትዳር ሲገባ ቀጥታ ያው ንስሐ ገብቶ በስጋው ደሙ ይግባ። በስጋው ደሙ ከተጋቡ በኋላ ቀጥታ ጾለት ያድርጉ ነው የሚለው። የተባረከ ልጅ እግዚአብሔር ስለሚፈልግ የተባረከ ልጅ እንዲተወልድ የጾለት ቦታ ያው የጾለቱ አድርገህ ማታ ስተኛ መልካ ቅዱስ ሩፋኤል ደግመህ ያን መልካ ቅዱስ ሩፋኤል ተደግምበት ውሃ ጠጥተህ ባለቤትም ጠጥታ አንተም ጠጥተህ ሰውነትን ተሻሽተህ ዘር መራቢያ ሳይቀር ተሻሽተህ በዛሬ ቀን የሚወለድ ትውልድ ካለ ላንተም የተባረከ ለሀገር የሚጠቅም ለወገን የሚጠቅም ለቤተሰብ የሚጠቅም አድርግ ካልክ አዘዝክ። ከዛ ቅዱስ ሩፋኤል ጠባቂ ነው ያልከውን ያደርግልሃል። በዛ ሰዓት አጋንንት ራሱ አብሮ አይጸነስም። ለምን ያችን እንትኗን ጾለት ያረክባትን ውሃ ጠጥተሃል። በማህፀን ውስጥ ያለም ያቆማል፣ በሆድ ውስጥ ያለም ያቆማል ስራው በመላእክት ነው የምትከለል። ከዛ በኋላ እሱ አየው አጋንንት አየው እንደዚህ አይነት ትውልድ ገና ከማህፀን ጀምሮ ማለት ነው። ከዛ በኋላ ያች ሴትዮ ባልና ሚስት ገና ከንትናቸው ሳይቀር ራሱ ባልና ሚስት ሲገናኙ በፍቅር ሁሉ ጊዜ በፍቅር ይነጋገሩ። ከዛ በኋላ መስማት ይጀምራሉ። ህፃኑ ቢገርም ነገር ተጸንሶ መስማት ይጀምራሉ። ያባስ ያስተምሩ ክላስክ በመስማት መዝሙር በመስማት መልካም ነገር በመነጋገር በቃ ታሳድግ ያድጋል። ከዛ ስጋው ደግሞ በመቀበል እሷም በእንደዚህ አንተን ካሉ ከዛ በኋላ አሁን ቅዱሳኖች የሚወለዱት እንደዚህ ነበር። በዓላትን በማባል የተፈቀዱትን ቀኖች ማለት ለምሳሌ ሰኞ፣ ማክሰኞ፣ ሐሙስ ያው እንትን ካልሆነ ለዛው ቅዱስ ሚካኤል እመቤታችን ካልሆነ ባለወልድ ካልሆነ ያው አባቶች ያስቀመጡትን ካልሆነ ይችላል። እነዚህ ቀን ብቻ ይሁን የባልና የሚስት ቀን ራሱ ነው የሚለው። ከዛ በኋላ ግን የሚወለድ ትውልድ ራሱ የተባረከ ለሀገር የሚጠቅም ለወገን የሚጠቅም ጳጳስ ሊሆን ይችላል፣ ለሀገር መሪ ሊሆን ይችላል። እንደዛ ነው የሚወለዱት። በእነዚህ አይነት አስተምር ያለማን ብለውኛል። የሚገርም ነገር ቅዱስ ሩፋኤል ደግሞ ጸበሉን ጠጥተው ሰውነታቸውን ተሻሽተው ዘር ማረቢያቸውን ሳይቀር ተሻሽተው ጸልየው ጌታ ሆይ በዚህ ቀን የሚፈጠር ትውልድ ያንተ አገልጋይ ይሁን፣ በቃ ለወገን ለአገር የሚጠቅም ይሁን ስትል እነ ቅድስት ሐናም ጸልየው ነው ያገኙት እመቤቴ። ሁሉም የስለ ልጆች ናቸው ስታያቸው። አሁን የተጸለይባቸው ልጆች እነ መጥምቀ መለኮት ስታያዩ በጸሎት የተወለዱ ናቸው። ምን አይነት ነው የሚል እንደዚህ አይነት ትውልድ ከሆነ እግዚአብሔር ስለሚፈልግ ከዛ በኋላ ያ በመላእክት ነው የሚከለለው ያለሽ አጋንንት አያየው መናፍስት አይቀርበው። ከዛ በኋላ በቃ በስጋው ደግሞ እንትን ይላል ያድጋል። ልክ እንደነ መጥምቀ መለኮት ነው የሚያርገው፣ እንደነ ቅዱስ ጊዮርጊስ ነው የሚያርገው። አይነካውም አጋንንታ። በስጋው ደግሞ ገና ከልጅነት ጀምሮ ካላየው አያም። ከዛ በኋላ በጸሎት እንትን እያለ ነው የሚሄደው። ከዛ በኋላ ወደ ብቃት ደረጃ እየደረሰ ነው የሚሄደው። በእንደዛ የሆነው ትውልድ እንትን የሚለው እነዚህ አባቶቻችን እነዛ የተወለዱት እነ ቅዱስ ጊዮርጊስ እነ ተክልዬ እነ ቅድስት አርሴማ የተወለዱት በእንደዚህ አይነት ህይወት ነው ብለው ነግረውኛል። ቢገርም ነገር እና ማታ ማታ ሲተኙ ትዳር የሚጋቡ ሰዎች በእንደዚህ ጸልየው ይተኙ፣ ጸሎት ጸበል ጠጥተው እንደዚህ አድርገው ይተኙ። በእንደዚህ አይነት ከተወለደ መልካም ልጅ ይወለድ ያሉ አስተምሪ ብለው ነግረውኛል። የሚገርም ነገር እቺ ምስጥር ራሱ የሰው ልጅ በጥቅሉ ከሰይጣን ጋር ሌባና ፖሊስ ሆኖ ነው የሚኖረው ማለት ነው። እሺ እንደው እማሆይ በዚሁ አጋጣሚ አሁን ያለው ትውልድስ ለመዳን የሚያተርፍ ስራ አለው ብለው ያስባሉ? ለምሳሌ ባለንበት ዘመን የወጣቱ አመጋገብ፣ የወጣቱ አለባበስ፣ የሴቶች የመዋቢያና የመጋጋጫ እቃዎች በዛስ ተስቦ የሚመጣ መንፈስ የለም ወይ? ሙሉ በሙሉ ትውልዱ ሉሲፈር መንፈስ ነው በሙሉ ያለበት። ቅድም አልኩ እኮ ይሄ እንትን ዘር ማራቢያ 3 ዘር ማራቢያ ይው ያልኩ ማለት ነው በሙሉ አሁን በዛም ውስጥ ያው እግዚአብሔር ሰው አለው። የሚገርም ነገር በመንፈስም ሰው አለው፣ በመነኩሴም ሰው አለው፣ በካህንም ሰው አለው፣ በኔ ቤቴም ሰው አለው። የራሱ ያስቀመጣቸው ሰዎች አሉ። በዛ ልክ ግን የሚበዛው ግን በሙሉ በቃ እንትን ሉሲፈር መንፈስ ነው። አያውቀው የዛር መንፈስ ነው። ዛሩ አሁን እንትኑ ስልቱን ቀይሮ ነው አሁን ወደዛ ሄደ። የመምህር ተስፋዬን ትምህርት የምሰማው ከሆነ አሁን የሚሰማ ሰው በደንብ ያውቀዋል ስለ ዛሩ ምንነት። ያ ነው አሁን እንትን እንጂ በሙሉ ትውልዱ በዛር መንፈስ የተያዘ ነው በሙሉ። የዛር መንፈስ ደግሞ የሌለበት የለም። የሚገርመው ነገር ግን ማስለቀቅ ይቻላል። ሲለቅ እያየን ነው። ይለቃል ማለት ለበረታ ሰው እንኳን አይደለም የራሱን ሌላም ሰው ያድናል፣ ሌላም ይተርፋል። ግን ይሄን ስታረግ እንጂ ቀላል በቀላል አይደለም። ዲካም ያስፈልጋል። ቆራጥ መሆን አለበት። በቃ ማለት ያ የተበቀለውን አጋንንት መበቀል አለብሽ። በቃ ዝርማንዝር የተበቀለ አጋንንት አሁን እኮ የሚበቀለው እኮ የነተገየ እና ወገንፈስ ቅዱስ ነው እኮ። የሚገርም ነገር የሚበቀለው አሁን ያ ትውልዱ የሚበቀለው ማለት ነው። ይሄን ነው የማያውቀው። ግን አሁን ከዛ ውስጥ ይሄንን እኔ አሁን የምበቀለው በቃ መበቀል ፈልገው ያንን ነው። በቃ ያንን አጋንንት እግዚአብሔር በቀን ያው መቼም
ከአመት አመት የሆነ ነገር እግዚአብሔር እየሰጠህ ነው የምትሄደው። በአሁን ጊዜ ደግሞ እግዚአብሔር በጣም ቅርብ ነው። ይሁን የምትጠይቀው ነገር ነው የሚያደርግልህ። የሚገርም ነገር አሁን አንተ የማትችለው ነገር ሊሆን ይችላል። ገና በስጋ ስላለን እኛ በስጋ ስላለ አሁን እኔ የሆነ ነገር ብጠይቀው ገና በስጋ ስላለ ከስጋ ገና ስላልተለየው ስለማልችለው ያን ነገር ይገድበውና ይዘዋል እግዚአብሔር። ግን ራሱ ማዳን ሲፈልግ ጓንት ነው የሚያደርገው እግዚአብሔር። አንተ ጓንት ከሆንኮ እዚህ እኮ ሆነ ክርስቶስ እኮ ይሰውርባቸው ነበር አጠገቡ ነው። እዛ እኮ ስውር አድርጎ እኮ ሁሉም ነገር እንጂ ባይን እኮ ሊያነሳ ይችላል እኮ ከሀገር ላይ ራሱ እግዚአብሔር። ግን አሁን ይጠረጋል ይሄ ትውልድ። የሚገርመው ነገር በብዙ እናቶች አባቶች ጠይቀዋል። ይችን ዘመን የሚያልፋት ጸበል ላይ ያለ ሰው፣ በመተት የተያዘ፣ በችግር የሚንገላታ፣ በራብ የሚንገላታ፣ በቃ በጣም በጭንቀት ውስጥ ያሉ፣ በየሐኪም ቤቱ ያሉ በጣም የተጨነቁ እነዛ ናቸው የሚያልፋት ይችን ዘመን ያሉት። ሌላው በቃ አያልፍም፣ አይሻገርም ይችን ዘመን ነው። ይሄ ከርሞ እንደዚህ ይሆናል፣ የዛሬ ዓመት እንዲሆናል አይሆንም። የሚገርመው ነገር ገና ተጠርጎ እስከሚያልቅ ያልኩ መድኃኒዓለም እንዳለ እኮ እንዲህ እኮ እያየን ቁጭ ብሎ አሁን እሱ አይጨክንብንም። አሁን አባቶች ነገር ስትላቸው ኧረ እሱ መሐሪ አምላክ ነው አይጨክንብንም። አይጨክንም። እሱማ የፍቅር አምላክ ስለሆነ እኮ ነው የሚያኖርም ራሱ እንደዚህ የፍቅር አምላክ ነው እኮ እግዚአብሔር። አሁን በቤተ መቅደሱ ሆነን ብዙ ነገር እየሰራን ዝም የሚለን የፍቅር አምላክ ስለሆነ ምንም እንዳይሰናከል። አሁን ካህናትም ይሁን ዲያቆናትም ይሁን መነኩሴም ይሁን ብዙ ነገር መቼም የቤተክርስቲያን ምስጢር ለእናንተ ድብቅ አይደለም። ብዙ ነገር ታያላችሁ። ያን ነገር ሁሉ እየሰራን ዝም ብሎ ያዘን የፍቅር አምላክ ስለሆነ ዋጋችን እዛ ስለሚሰጥ እኛም መሳሪያ ነው የሚያደርገን። ይገርመው ነገር አንተ አሁን መልአኩ ያስራሃል። ቅዳሴ ስገባ እኮ ነው የሚል ቅዳሴ ሲቀደስ ብዙ የማይወራ ነገር አሁን ቅዳሴ ላይ ብዙ ያያቸው ነገሮች አሉ። የሚገርመው ነገር በቃ ማለት ቀጥታ አሁን ሰው በቃ አይደረግልኝም እኔ መንኩሽ እኔ ቆርቤ እኔ እንደስጋው ደግሞ ተቀብዬ አስራት በኩራት አውጥቼ እንደዛ አድርጌ በቃ አሁንም ስኬት የለኝም እግዚአብሔር ሩቅ ነው። ሌላ ሃይማኖት ፍለጋ ራሱ ይሄዳል ሰው እምነት ስለሌለው ነው። የሚገርመው ነገር እንጂ ቀጥታ የፈለገ ተአምር ኃጢአተኛ በሆን እኔ አንዴ በላይ ነው የሚናገረው እግዚአብሔር ነው እንጂ እኔ አይደለም። ሰው መሳሪያ ነው የሚያደርገው እግዚአብሔር። እና አሁን በዛች እንትን ውስጥ ማንም ኃጢአተኛ አሁን እኛ አባቶች አንድ አባት እኮ በጣም ምስኪን ሆነ ወይኔ ቢጤኑ ይችላሉ በቃ ብቻ አባት ካህን ናቸው። መስቀል ይዘው እኮ እግዚአብሔር ይፍታ ሲልህ እኮ እግዚአብሔር ነው የሚፈታህ አንተ እኮ እግዚአብሔር ይፍታ ሲልህ አሁን እኛ አባቶችንም እናቶችንም እየነቀፍ ሁላችንም አሜን ያባህ እንዲያርጉ የመንኩስ እንዲያርጉ ነው የምንለው። ግን እኛ ስናከብራቸው የሚገርም ነገር እግዚአብሔር ያከብርሃል አንተ። እኔ በጣም ብዙ ነገር ነው ያው ያለሁበት ቦታም ባልገልጽልህም ብዙ ነገር ነው ያለው። እማየው ነገር አለ። ያው እግዚአብሔር ጸልይ ሲለኝ ነው የሚያሳየኝ። ያን አሁን ጸልይላቸው እግዚአብሔር ቸር ነው ይላል። እግዚአብሔር ቸር ነው። ብዙ የማይወሩ ነገሮች አሉ እዚህ ላይ ማለት እግዚአብሔር ቸር ነው እንዲህ ያደርግም ይላሉ። ቸር ነው ግን ያቺ ፍርዱ ግን አትቀርም። የሚገርመው ነገር ያቺን የሚያልፋት በቃ በእንደዚህ በጭንቀት ውስጥ የተራበ የተጠማ በዚህ በየጸበል ላይ ያለ ነው ብለው ተናግረዋል እንጂ ትውልዱ አያልፍም። በቃ እንዳለው ሉሲፈር መንፈስ ነው የዛር መንፈስ ነው በሙሉ ወጣቱ ሁሉም በቃ ተጨንቋል ማለት ተጨንቋል እኮ መጥቶ እኮ ይጨነቅና አሁን እኮ ለዝክር በጣም ብዙ የሚሰጡኝ እኮ አሉ ይመጣሉ እናቶች አባቶች። ግን ያው እግዚአብሔር ካዘዘኝ ነው እንጂ አልነግራቸው ጥፍራቸው ይሄን ሰክተው ይመጣሉ። ይሄን እንትኑ አርገው ቀጥታ ላያቸው እንዲሁ ነው ራሱ ማይዋል አንዳንድ ጊዜ አይዋሉ ቀዳውት የሆነ ነገር ነው አይዋሉ ላያቸው አንዳንድ ጊዜ ይችን አንተ እንድታገኛ ግን ተጠቀምባት። እሺ ይችን እንድታገኛ ይችን ያምልኮ ስግደት በቀን 3 ጊዜ ተሰግድክ። እስቲ ይንገሩኝ አሁን የጀመሩትን ይሄ ጥፍር ላይ ውግ ጸጉር ላይ ይሄ እንደዚህ ለጥፈው የሚሄዱ ይሄ እንትን አርገው የሚሄዱ ቀጥታ ተቀንድበው አይዋሉ ይመጣሉ እኔ ጋር ብዙ ጊዜ ማለት ያው በበረከት ሊሰጡኝ ምን ሊሉኝ ይመጣሉ። ግን ይሄ እንትን በቃ ሲያዩኝ የሆነ ነገር ወይ የሚደነግጡት ነገር አለ ወይ የሆነ ነገር በቃ ወይ ማየት አቅቷቸው ወይ የሆነ ነገር ብሩጥ የሆነ ነገር የሚሄድ እንታያለን ቀጥታ እዛ ጋር እንታያለን። ግን የምትታዩት ከሰዎቹ ጋር ሳይሆን ከአጋንንቱ ጋር እነሱንማ እያየኋቸው እሱን አየዋለሁ እንታያለን። ንስሐ ስትገቡ ለካህኑ ምንም ኃጢአት አትደብቁ። ካህኑን ይጭነቀው ምንም አይጭነቃችሁ፣ አትሳቀቁ። ያለውን ንስሐችሁን የሰራችሁትን ኃጢአት በሙሉ እርግፍ አድርጋችሁ ንገሩ። አንድ የታመመ ሰው ሐኪም ፊት ቁጭ ብሎ ቀርቦ በሽታውን በአግባቡ ካልተናገረ መድኃኒት ያገኛል? አያገኝም። ስለዚህ ኃጢአቱን
የሚሰውር አይለማም ይላል ጥበበኛው ሰለሞን። ስለዚህ ኃጢአት የሚሰውር ነገር አይደለም። ስትናገሩ ፍርጥርጥ አድርጋችሁ ተናገሩ። ሁል ጊዜ እንደምንለው ንስሐ ስትናገሩ ስትናዘዙ ዙሪያ ጥምጥም አትናገሩ። ከዘሞታችሁ ዘሙቻለሁ፣ ከአንድ ሰው ከሆነ ከአንድ፣ ከሁለት ሰው ከሆነ ከሁለት ሰው አባቴ በዝሙት ወድቄያለሁ በሉ እንጂ ዝሙት እንዴት እንደሰራችሁ ታሪኩን አትናገሩ። ያ ማለት ምን ማለት ነው? ለምሳሌ ሴቶች አንድ ወንድ በስራ ምክንያት ተዋውቀው ስልክ ተቀያየርን፣ ስንደዋወል አባታችን እኔ አልፈለኩም ሻይ ቡና ስንል በቃ እየተላመድን እየተግባባን መጣንና እኔ እኮ አልፈልግም ዝሙት፣ ግን በቃ ዝሙት ሰራው። ይሄ ኃጢአትን መናዘዝ ሳይሆን ታሪክ መናገር ነው። ወንዶችም እኔ እኮ በእውነት እንደዚህ አይነት ነገር አልሰራም፣ ትዳር እያለኝ እጮኛ እያለኝ፣ የሌላችሁም ደግሞ አጋጣሚ በስራ ተዋወቅን፣ ተግባባን፣ በጣም ወዳጅ ሆንን፣ በቃ አባታችን እንደው አልፈልግም አንድ ቀን ጥሎኝ ነው በቃ አንድ ቀን ዝሙት የሰራው ታይባል። ስትናገሩ ያለውን ኃጢአት ፍርጥርጥ አድርጋችሁ ተናገሩ። ሌላው ለየትኛውም ንስሐ ካህናት 74 ሳንቲም አይጠይቋችሁ፣ ወይም ደግሞ ንስሐ ስትገቡ ይሄንን ክፈሉ፣ ይሄንን አምጡ፣ ይሄንን አውጡ አትባሉ። ንስሐ በነፃ ነው። እኛ ክህነት የሰጠን መድኃኔዓለም በገንዘብ ነው በነፃ ነው? በነፃ ነው። ስለዚህ ለእናንተም አገልግሎቱ የሚሰጠው በነፃ ነው። 74 ሳንቲም ለንስሐ አትከፍሉም። ይሄ ኃጢአት ያለዚህ ገንዘብ አይሰረም የሚባል ነገር የለም። ሴቶች ጽንስ አስወርዳችሁ አንዳንድ ካህናት አይ ይሄ ምጽዋት ያስፈልገዋል እንዲህ አይነት ገንዘብ አምጪ ይባላሉ። ወንዶቹም እንደዚሁ። ስለዚህ 74 ሳንቲም አትጠየቁም። ይሄ ማለት ንስሐ ለተቀበሉ ቀኑና ለሰጡ ለእናንተ የነፍስ አባት ለሆኑ ገንዘብ አትስጡ ማለት አይደለም። ለንስሐ አባታችሁ ኃጢአታችሁን ለተሸከሙ ላወረዱ እግዚአብሔር ይፍታ ብለው ከእግዚአብሔር ላስታረቁ ካህናት ግን ስትፈልጉ በፍቃዳችሁ አባታችን ካርድ ሙሉበት፣ ለትራንስፖርት ተጠቀሙበት፣ ሻሽ ካባ ግዙበት ብላችሁ አይደለም 100 ብር 100 ሺህ ብር በግል መስጠት ትችላላችሁ። እኛ የምንለው ለንስሐ 74 ሳንቲም አይከፈልም። አገልግሎቱን በነፃ አግኝታችሁ እናታችሁን ኪዳነ ምሕረትን አመስግናችሁ መሄድ ትችላላችሁ። ሌላው እጅግ በጣም የምናስጠነቅቃችሁ የምትጸጸቱት የምትቆጩት እስከዚች ሰዓት ድረስ ነው። የትኛውንም ኃጢአት ስሩ፣ ሁሉም ኃጢአት ከንስሐ በታች ነው። የትኛውንም በደል ስሩ፣ ሁሉም በደል ከክርስቶስ የቸርነት በታች ነው። ስለዚህ እዚህ መታችሁ ንስሐ ገብታችሁ ቀኑና ተቀብላችሁ ሄዳችሁ ክርስቶስ እግዚአብሔር ንስሐ ብገባም ይሄንን ኃጢአት በእውነት ይቅር ይለኛል ወይ? እኔ በተደጋጋሚ ጽንስ አስወርጃለሁ፣ ሰርቄያለሁ፣ ግብረ ሰዶም ፈጽሜያለሁ፣ ኢሩካቤ ፈጽሜያለሁ፣ እግዚአብሔርን የሚያስቀይም ነገር ለሰው ማልናገረውን በደል ሰርቻለሁ፣ በእውነት እግዚአብሔር ይቅር ይለኛል ወይ ብላችሁ ከተጸጸታችሁ ልብ ብላችሁ ስሙኝ። ከንስሐ በኋላ ያለ አላስፈላጊ ጸጸት በራሱ ትልቅ ኃጢአት ነው። እስኪ በሉ ከንስሐ በኋላ በሉ ያለ አላስፈላጊ ጸጸት በራሱ ኃጢአት ነው። እዚህ መታችሁ ይውላችሁ ንስሐ ገብታችሁ እግዚአብሔር ከንስሐ በኋላ ይቅር አላለኝም ብላችሁ ማሰብ ይሄ ከሰራችሁት ኃጢአት የበለጠ ኃጢአት ነው። ለምን? እዚህ መታችሁ ይቅርታ አግኝታችሁ ከሄዳችሁ በኋላ ኃጢአቴ አልተሰረየም፣ እኔ አልነጻውም፣ አሁንም በደለኛ ነኝ ብላችሁ የምታስቡ ከሆነ አንደኛ ክርስቶስን እንደ ፍጡር ቆጥራችኋል። ፍጡር ነው፣ ሰው ነው ቂም የሚይዘው። ሁለተኛ ክርስቶስን ደግሞ እንደ ቂመኛ ቆጥራችኋል። ስለዚህ ትልቅ በደል ነው። ከንስሐ በኋላ አላስፈላጊ ጸጸት በራሱ ትልቅ ኃጢአት ነው። ይህንን ልብ አድርጋችሁ ያዙ። ከዛ በተረፈ ንስሐ ከተቀበላችሁ በኋላ ቀኑናችሁን ለአንድ ሳምንት ለ15 ቀን ለወርም ሊሰጧችሁ ይችላሉ። ከሰጧችሁ በኋላ ልክ ስትጨርሱ ቀጥታ ወደዚህ አትምጡ። ስልክ አለ፣ የሁሉም ካህናት አለ፣ ስልክ ይሰጧችኋል። ልክ ንስሐውን ከጨረሳችሁ በኋላ እንደ ነገ ልትፈቱ እንደ ዛሬ ደውላችሁ ቀሲስ እከሌ አባቴ ቀኑናዬን ጨርሻለሁ፣ ንስሐዬን አብቅቻለሁ፣ ነገ ይመቾታል መጥቼ ልፈታ በሉ። ንስሐ ተቀብላችሁ ታስራችሁ አትሄዱ። መታችሁ ፍትሐት ዘወልድ ደግመው እግዚአብሔር ይፍታ ብለው የኃጢአቱን ባላንስ ዜሮ አድርገው ነው የሚሸኟችሁ። ስለዚህ በተቻለ አቅም ቀኑናውን ከጨረሳችሁ በኋላ መታችሁ እዚህ የመፈታት ግዴታ አለባችሁ። ሌላው ነገ ሰኞ ነው አይደለ? ለመጾም
የሚከለክል ህመም ያለባችሁ ወይም ደግሞ መጾም የማትችሉ ስኳር ሊሆን ይችላል፣ ሌላም የውስጥ ደዌ በሽታ ሊሆን ይችላል፣ እናንተን አይመለከትም። ነፍሰ ጡሮችም እናንተን አይመለከትም። መጾም የምትችሉ የበረታችሁ እስከ ነገ 11 ሰዓት ትጾማላችሁ። እየሰማችሁኝ ነው አይደለ? ነገ 11 ሰዓት ላይ ነው እህሏ የምትቀምሱት ማለት ነው። በተረፈ እዚህ ያለው የተባረከው አሁን ቅባ ቅዱስ የሚጨመርበት የቄደር ጸበል አለ። መደበኛውን ጸበል በኋላ እናንተ መጠጣት ትችላላችሁ። ቄደር የምትጠመቁ ለእናንተ የቀረበ የቄደር ጸበል አለ። እሱን እናንተ ትጠጣላችሁ ማለት ነው። ለራሳችሁ ብቻ ነው የሚፈቀደው፣ ጸሎቱ ላይ የተካፈሉ ማለት ነው። ሌላው የቄደር ጥምቀት የስሬት ጥምቀት ነው። እንግዲህ ጸሎተ ቄደር ማለት መጽሐፈ ቄደር ላይ የሚለው ህሙማን የሚፈወሱበት ከኃጢአት የሚነጹበት ነው። ይሄ ጸሎትና ጸበል እንደሌላው አይደለም። ከኃጢአታችሁ የምትንጹበት፣ ወንዶች የ40 ቀን ሴቶች የ80 ቀን ልጅነታችሁን የምታስመልሱበትና የምታድሱበት፣ ንጹህ እንደ በረዶ ነጭ የምትሆኑበት የጸሎት ስርዓት ነው። ስለዚህ እንደ መደበኛው ጥምቀት እዚህ ጋር ምቱኝ እዚህ ጋር ዳብሶኝ አይባልም። የስሬት ስለሆነ እኔ በደንብ አጠምቃችኋለሁ። ሌላው መደበኛ ተጠማቂዎች አላችሁ፣ እናንተን አንድ ላይ በደንብ ትጠመቃላችሁ። ለህመም ለበሽታ እንዶ ክፉ መንፈስ የሚራቀኝ የምትሉ ከሆነ አርብና ረቡዕ ቋሚ አገልግሎት አለ። መታችሁ በስርዓት መጠመቅ፣ ቅባ ቅዱስ መቀባት፣ ማሸኘት ትችላላችሁ። ከዛ ውጭ ግን አሁን የምትጠመቁት ጥምቀት የስሬት ጥምቀት የንስሐ ጥምቀት ስለሆነ በተቻለ አቅም እንደው እዚህ ጋር ደብድቡኝ እዚህ ጋር ምቱኝ የሚባልበት አይደለም። እየሰማችሁኝ ነው አይደል? በተረፈ ንስሐ ገባችሁ፣ ዛሬ ኃጢአታችሁን አራገፋችሁ፣ ከዚህ በኋላ እድሜ ዘመን ንጹህ ትሆናላችሁ ማለት አይደለም። ሰውነን በስጋ እንፈተናለን፣ በኃጢአት እንወድቃለን። ዛሬ ንስሐ ገብታችሁ ከሳምንት ከአንድ ወር ከሁለት ወር በኋላ ኃጢአት ቢገጥማችሁ በኃጢአት ብትወድቁ ተመልሳችሁ ነው ንስሐ ገቡ። እየሰማችሁኝ ነው አይደል? ንስሐ እስከ እድሜ ዘመን የሚገባ ነው። ዛሬ ገብተን ነገ ምንተው አይደለም። ኃጢአት በሰራን ቁጥር እየመጣን ንስሐ እየገባን ይቅርታ ምንጠይቅበት ነው። ቤተ ክርስቲያን ሆስፒታል ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። እዚህ መታችሁ አይፈረድባችሁም። ኃጢአታችሁን አራግፋችሁ ነው የምትሄዱት፣ ንጹህ ሆናችሁ ነው የምትሄዱት። ስለዚህ ነገም በኃጢአት ልትፈተኑና ልትወድቁ ትችላላችሁ። ተስፋ እንዳትቆርጡ። በየትኛውም ኃጢአት ብትፈተኑ ግድ የላችሁም። እኛ አገልግሎቱን አልሰለቸንም። እኛ ሳንሰለች አትሰልቹ። አንዳንዶች ንስሐ ይገባሉ፣ በተደጋጋሚ ንስሐ ይገባሉ። ከዛ በአንድ አይነት ኃጢአትና በተለያየ አይነት ኃጢአት ሲወድቁ ተስፋ ይቆርጣሉ፣ ከቤተ ክርስቲያንም ይርቃሉ፣ ከእግዚአብሔርም ይሸሻሉ። እግዚአብሔር ላይ ተስፋ አትቁረጡ። ስለዚህ በተቻለ አቅም በኃጢአት ብትወድቁ ተመልሳችሁ ነው በንስሐ ትነሳላችሁ። ነገም ሄዳችሁ በኃጢአት ብትወድቁ ዳግም በንስሐ ትነሳላችሁ። ኃጢአት ቢጥላችሁም ንስሐ ያነሳችኋል። ኃጢአቴ በደሌ ብዙ ነው እግዚአብሔርን በድያለሁ ብላችሁ አትራቁ፣ ቅረቡ፣ እግዚአብሔር ይቅር ይላችኋል። እመቤታችን ኪዳነ ምሕረት ከልጇ ታማልዳችኋለች፣ ታስታርቃችኋለች። ስለዚህ በተቻለ አቅም እንዳትርቁ አደራ የምንላችሁ። ንስሐ ከገባችሁ በኋላ ዳግም ደግሞ እንዳትፈተኑ ጸሎት ጀምሩ። እስኪ እንደው ሁሌ እንደምናገረው 2 ጸሎት ብቻ እስኪ እንደው ጊዜ የለኝም አይመቸኝም የምትሉ ሰዎች በተቻለ አቅም ከቲክቶኩም ከዩቲዩቡም ከፌስቡኩም ካለውም ጊዜያችሁ ቀነስነስ አድርጋችሁ እስኪ ማታ 15 ደቂቃ ጠዋት 15 ደቂቃ የጸሎት ጊዜ ብቻ ይኖራችሁ። ማታ ከመተኛታችሁ በፊት የዕለት ውዳሴ ማርያም አድርሳችሁ እናታችሁን ለምናችሁ ቅድስት ሆይ ለምኝልን ብላችሁ በውዳሴ ማርያም ተኙ። የሰላም እንቅልፍ ትተኛላችሁ። የተቋጠረውን ታስፈታላችሁ። እመቤታችንን ታቀርባላችሁ። የምትፈልጉትን ነገር ከሷ ታገኛላችሁ። ከዛ ውጪ እንደው ጠዋት ውልቅ ብላችሁ ወደ ስራም ወደ ጉዳያችሁም ከመሄዳችሁ በፊት ነገ ብንሞት የምንቆመው ለፍርድ ሥላሴ ፊት ነው። ሥላሴ ፊት ወይ ይፈረድልናል ወይ ይፈረድብናል። ስለዚህ አጋዕዝተ ዓለም ሥላሴን ያዙ። የፈጠራችሁ ማን ነው? ሥላሴ። ነገ ትሞቱ ማፊት ነው የምትቆሙት። የሚኮንኑት የሚያጸድቁት ማን ናቸው? ስለዚህ አጋዕዝተ ዓለም ሥላሴን ያዙ። ሰይፈ ሥላሴ የሚባል ጸሎት አለ። የሌላችሁ ግዙ፣ ያላችሁ ጊዜ ሰጥታችሁ በርትታችሁ ጸልዩ። ሰይፈ ሥላሴ እንደ ውዳሴ ማርያም የዕለት አለው። ያንን ጸሎት ሳታቋርጡ ስለ እውነት ቀሲስ ምን አለ በሉኝ 15 ደቂቃ አይፈጅም።
ያችን ጸሎት አድርሳችሁ ስላሴን ተማጽናችሁ ውጡ። አንደኛ የስላሴን መለኮታዊ ጥበቃ ታገኛላችሁ። ሁለተኛ አጋዕዝተ ዓለም ስላሴን ለመኗቸዋል። ሶስተኛ እድሜ ጠግባችሁ ለንስሐ በቅታችሁ ለስጋው ደግሞ በቅታችሁ ትሞታላችሁ። ሶስተኛ እንደው ሰውነን ነገ እንሞታለን ለፍርድ ስላሴ ፊት ስንቆም አጋዕዝተ ዓለም ስላሴ ስለምናመሰግናቸው ስለምንጸልይ አይፈርዱብንም፣ ይፈርዱልናል። ወደ ሲኦል አያወርዱንም፣ ከቅዱሳን ጋር በገነት ይደምሩናል። ስለዚህ እንደው ግድ የለም ለጸሎት ጊዜ የለኝም የምትሉ ወጣቶች በሙሉ ሁላችሁም በተቻለ አቅም ውዳሴ ማርያም ማታ፣ ጠዋት ሰይፈ ስላሴ ጸልዩ። ከዛ ደግሞ የአምልኮት ስግደት ስገዱ። አንድ ሰው ገንዘብ ከሚሰጥ ይልቅ ለእግዚአብሔር ጉልበቱን የሚሰጥ ሰው የከበረ ነው። ጉልበት ማለት ወዝ ድካም ማለት ነው። የሚሰግድ ሰው ሁሉ ጊዜ ጉልበቱን ነው ለእግዚአብሔር የሚሰጠው፣ ድካሙን ነው ለእግዚአብሔር መስዋዕት አድርጎ የሚያቀርበውና በተቻለ አቅም የአምልኮት